የሆነ ቀን ተነስቶ ህይወት አይለወጥም። የሆነ ቀን ተነስቶ ሎተሪ አይደርስህም፣ አያልፍልህም። እንዲያልፍልህ የሆነ ማድረግ ያሉብህ ድርጊቶች አሉ። ወደ ተግባር መግባት አለብህ። በሀሳብ መሳፈፍ የለብህም። ከሀሳብ ውጣ፣ ህልምን መሬት ላይ አውርደው። የተግባር ሰው መሆን አለብህ። በቃ ተነሳ፣ አታመንታ። መቀየር እንዳለብህ ደጋግመህ ንገረው ለራስህ። ከዛ ካልጋ ውረድና ፑሻፑን ደጋግመህ ስራ። ሻወር ውሰድ፣ ምስጋናን አቅርብ፣ መጽሐፉን አንብብ፣ ወደ ስራ ግባ፣ ቀንህን አብራው። አንዳንዴ መነሳት ትፈልጋለህ፣ ግን አልጋ ውስጥ ሆነ ካልኩሌት ስታደርገው ይህ ይበርዳል እኮ ለምን እነሳለሁ ትላለህ። ኖ መነሳት ከፈለክ ልክ አላርሙ ሲጮህ ተነስ፣ ካልጋ ውጣ። ወይ ቲቪ ታያለህ ወይ ሀብታም ትሆናለህ ይለናል ጂም ሮን። አብዛኛው ጊዜ ስለ ነገ በማሰብ ስለ ነገ በማቀድ ስለ ነገ በመልፋት ማሳለፍ አለብህ እንጂ አይምሮውን እንዳትጠቀም በሚያደርጉ ጉዳዮች መጠመድ የለብህም። የቤት ስራን አሁን ስራ። ቁጭ ብለህ የትም ማያደርስህን ፕሮግራም አትይ። አለበለዚያ በ50 በ60 ዓመትህ ለገንዘብ ስትል ትሮጣለህ። ራስህን አትችልም። ደሞዝተኛ ወይም ጡረተኛ ትሆናለህ። ይህ ትንቢት አይደለም፣ የአብዛኛው የሰው ልጅ ኑሮ ነው። ወዳጄ ንቃ። የሚባክን ጊዜ የለም። ወደ ተግባር ግባ። ተነስ። ማን እንዲሰራው ነው ቢዝነሱን ዛሬ ነገ የምትለው? ሞት ቢመጣስ? እየታገልክ ቢያልፍ አይሻልም? ቁጭ ብለህ አታስብ። እንዲህ ባደርግ እንዲህ ቢሆን አትበል። ተነስ፣ አድርገው፣ ቀይረው። ባህሩ ላይ ማፍጠጥ ባህሩን አያሻግርህም። ከምቾት ቀጠና ውጣ፣ ዋጋ ክፈል። የዘራውን ነው የምታጭደው ወንድሜ። ተኝቶ ደግሞ አይዘራም። ቁጭ ብሎም ህይወት አይቀየርም። ወዳጄ ታሪክህን ቀይረው። ሰሞኑን አደርገዋለሁ ያልከውን ነገር መቼም አታደርገውም። ሰሞኑን አትበል። ሰሞኑ መቼ ነው? ሰሞኑ እኮ የዛሬ ዓመት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል። በዚህ ቀን በል። በዚህ ቀን እንዲህ አደርጋለሁ በል። እሮብ ዕለት ከምሽቱ 2 ሰዓት ተነስተ 10 ምናምን በል። ቀኑን ጥራው፣ ካፍ አውጣው። ከዛ በኋላ ወደ ተግባር ትገባለህ። ፍርሃትህን፣ ስንፍናህን የምታሸንፈው የተግባር ሰው ከሆንክ ብቻ ነው። አቋራጭ መንገድ የለም በህይወትህ። አንተ ተነስተ ራስህን ካልቀየርክ ማንም ላንተ ሲል ዋጋ አይከፍልም። ወዳጄ አሁኑኑ ያሰብከውን አድርግ። ምንም ነገር እውነት ከመሆኑ በፊት በአይምሮ ታስበው ነበር። ወደ ተግባር ከመግባት በፊት በአይምሮ ታስበው ነበር። በአይምሮ ጨርሰው። ከዛ በኋላ እመነው። ያመንከውን ነገር አድርገው። የተግባር ሰው ስትሆን ህልም ይኖርሃል፣ ፍላጎት ይኖርሃል። ወደ ድርጊት ትገባለህ፣ ዋጋ ትከፍላለህ። ስትራቴጂን እየቀየርክ ትሞክራለህ እንጂ መቼም አታቆምም። ዓለም የምታሽቃብጠው ለጠንካራዎች ነው። ጊዜ እንኳን ከፍ የሚያደርገው አጎንብሶ ሲዘጋጅ የቆየውን ነው። ሌላውን ተወው። ሎተሪ እንኳን የሚደርሰው ዳግሞ ሲቆርጥ ነው። የዚህ ዓለም ስኬት ያንተን የማይቆም ጥረት ይፈልጋል። ደግሞ አትርሳ፣ አሸናፊዎች አያቆሙም፣ የሚያቆሙም አያሸንፉም። ዳይ ጥረትህን ቀጥል። ተነስ። በተግባር የምትገልጠው ማንነት ያስፈልግሃል። ከ5 ዓመት ወይ ከ10 ዓመት በኋላ መሆን የምትፈልገውን ሰው አሁን መሆን መጀመር አለብህ። በቃ ካንተ የሚጠበቀውን ሁሉ አድርግ። በየቀኑ በጥረት የሚገነባ እንጂ ከሰማይ የሚወርድ ማንነት የለም። ወደ ተግባር መግባት አለብህ። ተግባር በጣም ወሳኝ ነው። በኋላ አደርገዋለሁ ያልከውን መቼም ላታደርገው ትችላለህ። ጊዜው ይነግዷል። የማትፈልጋቸውን ነገሮች እንዳስቀመጥካቸው ላታገኛቸው ትችላለህ። እንዳይቆጭ አሁኑኑ አድርገው። ዛሬ የመጨረሻ ቀን ቢሆንስ? ለማን ብለክ ነው
ያላመንክበትን የምታደርገው። ስንፍናን አሸንፈ ቃልን የምታከብር ወይም ያሰብከው የምታደርግ ከሆነ ህይወት ላንተ ልዩ ትርጉም አላት። ወዳጄ ከባዱን ካረክ ህይወት ቀላል ትሆናለች። ቀላሉን ካደረክ ግን ህይወት ከባድ ትሆናለች። ቀላሉ መተኛት፣ መጋደም ነው። ጊዜያዊ ስሜትን ማርመጥ ነው ቀላሉ ነገር። ከባዱ መነሳት ነው፣ ብርታት ነው፣ ማንበብ ነው፣ ጠዋት መነሳት ነው። ስለዚህ ማንም ሳይቀሰቅስ ተነስ። ማንም ሳይነግረ ስፖርቱንም ስራ። ህልምህን አሳካ። ራስህ ላይ ነፍስ ዝራ ወዳጄ። አመሰግናለሁ። ይህን ዩቲዩብ ኮፒ ሊንክ፣ ሼር እና ሰብስክራይብ በማድረግ ይተባበሩ። እናመሰግናለን።